ርብቃ የማስታወስ ችግር ገጥሟታል በሚል አቤል ላይ ትልቅ ሴራ እያቀዱ ነው። ርብቃና ሪች እንደዚሁም አቶ ግርማ አቤልን አንቆ ይዞታል። ለመሆኑ አቤልን በዚህን መልኩ ያነቀው ለምንድን ነው የሚለውን እንግዲህ በአሁኑ ፓርት ላይ የምናየው ይሆናል። አቶ ግርማ አቤልን ሊያንቀው የቻለውና በዚህን መልኩ ሊደባደቡ የቻሉት አቤል አሁንም ቢሆን እያናገሩት ያሉት ሰዎች የእውነት ብር የሚሰጡት ስለመሰለው አሁንም ቢሆን ራኬብን ከዚህ ቤት ለመውሰድ እየፈለገ ነው ያለው። ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ደውሎለት ነበር ሰውየውና ሲያናግረው አዎ አለች በማለትም ራኬብን ሲመለከት ነበር። ራኬብን እያየ ሳለ ደግሞ እንደገና አቶ ግርማንም ቀጥ ብሎ እያየ እንደዚሁ ማሚቴንም እየተመለከታቸው እንደገና በመስተ መጨረሻ ላይ ቁጭ ብሎ ነበረ። ቁጭ ካለበትም መልሶ ደውለውለት ነበር የሚያናግሩት ሰዎች። እንግዲህ እንቡጥ ሴት ካመጣህ በጣም በብዙ የሚቆጠር ገንዘብ እንደሚሰጡት ነው የተስማሙ። ያንን የነገሩትን ብር የእውነት ሊሰጡት ስለመሰለው አቤል አሁንም እነሱ ጋር እንድትስማማ ነው። ይሁን እንጂ ይህ ነገር ፈጽሞ እንደማይሳካ እንግዲህ አቶ ግርማ ዛሬ ነግሮታል። ከዚያም አልፎ ርብቃ አለማስታወሷን በመጠቀም ይህ ቤት የርብቃ እንደሆነ እንድታውቅና በዚህን መልኩ እንዲመሰክርላት ትፈልጋለች። ይህንም ያደረገችው ለአቤል ስትል ነው። ምክንያቱም አቤል ቤቱ የኔ ነው ብሎ ካሰበ ምናልባትም አቤል በዚህን ሁኔታው ላይ ቤቱን ሁሉ እስከ ማስያዝ እንደሚደርስ እርግጠኛ ከሆኑ በኋላ ሪችና ርብቃ ተነጋግረው ተስማምተውበት ያለው ነገር ምንድን ነው? ርብቃ የመርሳት ችግር ስላጋጠማት አሁን ላይ ምንም አይነት እሷን የሚያስደነግጥ ነገር ከተናገርክ ወይም ደግሞ እሷ የማይመቻት ነገር አንተ ከተናገርክ ምናልባት የጤና ሁኔታዋ ይበልጥ ሊዛባ ይችላል በማለት እንግዲህ አቤልን ርብቃ በምትለው ነገር ሁሉ እንዲስማማ ሪች ነግረዋለች። እርግጥ በሆነው ነገርና የሆነ ባለው ነገር አቤል ብዙም ደስተኛ ባይሆንም ነገር ግን ርብቃ ሆን ብላ እኔን አትጎዳኝም በሚል መልኩ አሁን ላይ አቤል ርብቃ ያለችውን ነገር ሁሉ እያደረገ ቢገኝም ርብቃ ግን አቤል የእጁን ማግኘት አለበት በማለት አቤል እስከ መጨረሻው ድረስ በራሱ ላይ እንዲመሰክር እያደረጉት ይገኛሉ። ከዛም አልፎ እንግዲህ አቶ ግርማና አቤል ትንቅንቅ ውስጥ ናቸው። አቤል አሁንም ራኬብን አሳልፎ ለመስጠት ሀሳቡን አልቀየረም። ይህንም በማስመልከት እንግዲህ መልሶ ከእዩ ጋር እየተነጋገረ ይገኛል። ራኬብ ወደ ወላጆቿ ቤት ከመጣች በኋላ በወይዘሮ አልማዝ ወይም በማሚቴ እንደዚሁም በአቶ ግርማ ፍቅር ደስ ብሏት ቤተሰቦቿን በማግኘቷ በጣም ደስ ብሏት እንደዚሁ እዚህ ቤት በተደጋጋሚ መታ እንደነበር ከአሁን በፊትም እሷ በመጣች ጊዜ ማሚቴ ልጄ ብላ የወደቀችበት አጋጣሚ አለ። ይህ ብቻ ሳይሆን ማሚቴ መቴንም ስታያት ልጄ ብላ ነበረ የወደቀችው። ሁለታቸውም ደረት ላይ ደግሞ ራኬብ የሚል ጽሑፍ አለ። ለመሆኑ ራኬብና መቲ እህትና እህት ነበሩ ወይ የሚለውስ እዩስ ምናቸው ነው የሚለውን በዚሁ ይዤላችን የመጣሁት የማሚቴ ልጆች አንድ ብቻ እንዳልሆኑ እንደዚሁም ማሚቴ ሆን ብላ እንዳለያያቻቸው እንደዚሁ ሆን ብላ በተለይ የመኪና አደጋው ከደረሰባት በኋላ ረስቻለሁ፣ ምንም የማስታውሰው ታሪክ የለም ብላ ወደነ አቤል ቤተሰቦች ቤት ከመጣች በኋላ በወቅቱ አቤል ሕፃን ቢሆንም ነገር ግን ማሚቴን በፍቅር ተቀብላው ስለነበር እሱም በጣም ይወዳት እንደነበረ በተደጋጋሚ ይነገራል። እንግዲህ አሁን ላይ ማሚቴ ቤተሰቦቿን በቅርብ ርቀት እየተከታተለች ከቆየች በኋላ በተለይ ደግሞ ከማደጎ ቤት የወሰዷት መቴን ከማደጎ ቤት የወሰዷትን ሴት ማሚቴ ታውቃት እንደነበር ነው እንግዲህ ከማሚቴ የተረዳነው ነገር ቢኖር እንግዲህ ያቺ ሴትዮ ድንገት ህይወቷ እንዳለፈ ከዛም በኋላ በልጆቿ ዙሪያ ምንም አዲስ ነገር እንደሌላት በተለይ ደግሞ ርብቃ ሰራተኛ ሆና ወደዚህ ቤት ስትመጣ ርብቃ ነው ስሜ ብላ ስትናገር ማሚቴ ትንሽም ቢሆን ጉጉት ነገር ነበራት። ምናልባት ልጄ ልትሆን ትችላለች ራኬብ ርብቃ ምናልባት በማለት ተጠራጥራ የኔ ርብቃ ስትላትም ከቆየች በኋላ እንግዲህ
የአቶ ግርማንና የርብቃን ፎቶ ስታይ ነበረ ለሆነ ጊዜ ጸባይዋ የተቀያየረው። የማሚቴ ጸባይ መቀየርም እንግዲህ በጸጸት ተመልሷል። ይሁንና ወደ ዛሬው ስንመለስ አቶ ግርማ አቤል ላይ ትልቅ የሆነ እርምጃ ለመውሰድ ርብቃን እየጠየቃት ይገኛል። ልጄ አቤልን አንድ ነገር አደረግኩት ማለት አንቺ እንዳትጎጅብኝ እፈራለሁ እንጂ አቤል ያደረገው በጣም ከባድ ነገር እና እንደዚሁም በስራው ልክ ዋጋውን መክፈል ያለበት ሰው ነው። አቤል እንደምታውቂው ንጹህ ሰው አይደለም። አቤል ያ በፊት ስትነግርኝ የነበረው አቤል ፈጽሞ አሁን ላይ አብሮን ያለው አቤል እሱ አይደለም በማለት ሲነግራትም አጎቴን የሁሉን ነገር አውቃለሁ በማለት ይልቁንስ ብቻችንን ሆነን ነው በዚህ ዙሪያ ላይ ማውራት ያለብን በማለት ርብቃም ጊዜ ሰጥታው ነበር ላጎቷ። ርብቃ ላጎቷ ጊዜ ትስጠው እንጂ ይህን ሁሉ ዘመናት ሳይነግሯት የቆየችው ልጃቸው እንደዚሁም ራኬብ ለምን እስከ ዛሬ አንተ ማጎቴ ከሆንክ ለምን አትነግረኝም? እንደዚሁ ማሚቴ ደግሞ ቢያንስ ለእኔ እንኳን ቢቀር ለአቤል እንዴት አትነግሪውም? አንቺ ነግረሻቸው ቢሆን እኮ ምናልባት ለዚህን ነገር ላይዳረጉ ይችላሉ በማለትን ስትናገር ተደምጣለች። እርግጥ ይህንን ስትናገር አቤል ደግሞ ርብቃ የማስታወስ ችሎታዋ ተመልሰላት እንዴ በማለት በጉጉት እየጠበቀ ሰፍ ብሎ እያዳመጠ ቢሆንም በቅጽበት ርብቃ ንግግሯን ቀይራ ውይ ስለማን ነበር በማለት እያወራች ያለችውን ሁሉ እንደረሳች ታደርጋለች። እንግዲህ ማሚቴና አቶ ግርማ የርብቃን የማስታወስ ችሎታዋን እንዳጣች ስላላወቁ ምክንያቱም ይህንን ነገር ሆን ብለው ለአቤል ማስተማሪያ የሆነ ቅጣት ለመቅጣት ስለሆነ ያደረጉት አቤል ብቻ ነበረ ያወቀው። ስለዚህ ርብቃ ጉዳዩን እያብራራች ሳለች አቤል ሲያዳምጥ ደግሞ የድሮዋ ርብቃ እየመከረቻቸው እንደዚሁም ደግሞ ይህንን ማድረግ አልነበረባቸውም፣ ምናልባት አቤል ላይሳሳት ይችል ነበር የሚለውን አሁን ላይ ርብቃ ከጎን ሆና ለእኔ እየታገለች ከሆነ ምናልባትም ማስታወስ ችሎታዋ ሙሉ ለሙሉ ተመልሷል ብሎ ሰፍ ብሎ ነበር እየጠበቀ ያለው። ነገር ግን ፈጽሞ ይህንን እንዲያስብ አልፈቀደችለትም። ወዲያውኑ ሀሳቧን በመቀየር ማን ነበር ያላችሁኝ በማለት ሀሳቧን ስትቀይር እንደገና ፈገግ ብሎ የነበረው የአቤል ፊትም መልሶ ተቋጥሯል ማለት ነው። እንደገና በማሚቴና በአቶ ግርማ መካከልም ግራ መጋባት ነገር ነበር። ርብቃ እንደዚህ ስትል ሬች ደግሞ የሆነ እንዳያስነቃ በማለት ሁላቸውንም ስትመለከት ነበረ። እንግዲህ ከውጭ እንመጣለን። እንቡጥ ሴት ይዘ ጠብቀን ያለው ሰውዬም እንደመጣ ነው ያየ ነው። ልጅቷንም እየፈለገ እንደነበረ እንደዚሁ በአሁኑ ላይ ራኬብን ፈጽሞ ከዛ ቤት መውሰድ እንደማይችል እርግጠኛ ሲሆን ከእዩ ጋር መልሶ እየተነጋገረ ነበረ። እባክህን እርዳኝና የተባባልነውን ገንዘብ ለራሳችን እናድርገው፣ በጣም ህይወታችንን ይለውጠዋል። የኔንም ያንተንም ህይወት እኮ ነው፣ በአንዴ የቤተሰቦቻችን ህይወት ነው የሚለወጠው። ለዚህ ቀላል ነገር እንዴት ይህንን ማድረግ ከእኔ ጋር ለመቆም እንዴት ያቅታል በማለት ቢነግረውም እዩ ደግሞ ራኬብን ፈጽሞ አሳልፎ ለመስጠት እንደማይተባበረውና ኢቭን እሷ ፈቅዳ እንኳን ቢሆን እኔ እንደማልፈቅድልህ በማለት ቤተሰቦቿ እንኳን ባንተ ተሸንፈው እሷን ላንተ ለመስጠት ቢገደዱ እኔ ግን ሁሌም ከፊት ለፊትህ እንደምቆም በራኬብ ላይ ምንም አይነት ቀልድ እንደሌለ ካሁኑ ላስጠንቅቀ ብዬ ነው በማለት እዩ ዛሬ ጀግና አጫውቶታል። እንግዲህ እዩ በፊትም እልከኛ ነው እንደሚታወቀው። አሁን ላይ ደግሞ የአቤልን ሁኔታ በመጠቀም ጭራሽ አቤልን ወደ መጨረሻ ወደማይወጣበት አዝቅጥ ውስጥ ለማስገባት እዩም ከሰዎቹ ጋር እየተነጋገረ ይገኛል። እዩ ከሰዎቹ ጋር የተነጋገረው እንግዲህ ካሳለፍነው ፓርት ላይ ራኬብ ታግታ በነበረ ጊዜ እዩን አንተ ነህ የምትተባበረኝ በማለት ወደዛ ጠርቶት ነበረ። ከዛም በኋላ ቁጥሩን ምናልባት ብሎ ሰጥቶት ነበረ። ሰዎቹም ደውለውለት እንደነበር እንደዚሁም ተጨማሪ ሌላ ስልክ ካለ ከአቤል ሁለተኛ ስንገናኝ እወስዳለሁ፣ ይህን ልጅ ወደማይወጣበት ነገር ውስጥ እንደማስገባውና እንደዚሁም ለዘመናት ስጠብቀው የነበረው ጊዜ
አሁን እየደረሰ ይመስላል። አቤል የቤተሰቦቹን ንግግርም ሆነ የቤተሰቦቹን ምክር አለመስማቱ ለእኔ ደግሞ ጥሩ አጋጣሚ ይሆንልኛል በማለት አቤልን ወደ ጉዳዩ ይበልጥ እየገፋፋው ይገኛል። ይሁን እንጂ በራኬብ ጉዳይ ተነጋግረው ጨርሰዋል። ራኬብን ለማንም አሳልፈን አንሰጣትም፣ እሷ ማለት ህይወቴን ያዳነችልኝ አንተ ስትተኩስብኝ ከፊት ለፊቴ ቆማ ህመሜን የታመመች ሴት ናት በማለት ስለ ራኬብ መልካምነት እንደዚሁም መልካምነትን ከሷ እንደተማርኩ ነው በማለት ነግሮታል። እንደዚሁም አቶ ግርማ ፈጽሞ በራኬብ ዙሪያ ላይ ምንም አይነት ድርድር እንደሌለ ነግሮታል። ከርብቃ ጋርም የተነጋገረው በዚህ ሆኖ አይነት ስራ ላይ ከተሰማራ እስከ መጨረሻው ተከታትለን ወደ ህግ እንዲቀርብ እናደርጋለን በማለት ነበረ ርብቃ ከአጎቷ ጋር የተነጋገረችው። እንግዲህ አቶ ግርማና አቤል በአይን ቁራኛ እየተያዩ ይገኛሉ። አንድ ቤት ውስጥ መኖር ሁሉ እየከበዳቸው ነው። ይህንን አቤል እያደረገ ያለውን ስራውን ደግሞ በአንዳንድ ሲስተም ካልሆነ በስተቀር ማስቆም እንደማይችሉም ለራሳቸው ቃል ገብተዋል። ምክንያቱም አቤል ቤቱ የኔ ነው፣ ሁሉም ነገር የኔ ነው ብሎ ካሰበ ምናልባትም እናንተ ውጡ፣ እኔ ስራዬን ልስራበት ሊላቸውም ይችላል። ለዚህም ነው ሪችና ርብቃ የርብቃን ማስታወስ ችሎታዋን እንዳጣች በማድረግ ቤቱና ንብረቱ እንደዚሁ ሁሉ የባሏ የሆነ ንብረት ሁሉ የእሷ እንደሆነ እንደሚሰማትና ይህንን ነገር ደግሞ አቤል እንዲያረጋግጥላት እንደምትፈልግ እየተናገረች ነው። አቤልም ከቀን ወደ ቀን ርብቃ በምታሳየው ነገር ምናልባትም እሷ ያልተመቻትን ነገር ወይም የሚያስደነግጣት ወይም የሚያናድዳትም ነገር ብትሰማ ምናልባት የማስታወስ ችሎታዋ ከዚህ ይበልጥ ወዳልተፈለገ ቦታ ሊሄድ ይችላል፣ ወዳልተፈለገ ሁኔታ ልትሆን ትችላለች በማለት በጣም ልትጎዳም ትችላለች በማለት ስለነገሩት ለእሷ ለጤንነት ሁኔታ በማሰብ የምትለውን ሁሉ ኦኬ እያለ ይገኛል። ይህ ነገር ጥሩ አጋጣሚ እንደሆነም አቶ ግርማ ተናግሯል። ይሁን እንጂ እያንዳንዱ እሱና አቤል የሚገናኙበት አቤልና እዩ ማለት ነው የሚገናኙበትን ቦታዎች ሁሉ ቼክ እያደረገ ይገኛል። አቶ ግርማም ምንም አይነት በልጄ ብቻ ሳይሆን በሌላም ልጅ ይህ ስራ መደገም የለበትም በማለት ሊያጋልጣቸው ፈልጓል። አሁን ላይ አቶ ግርማና እዩ እየተስማሙም ይመስላሉ። ለመሆኑ ሁለታቸው ተባብረው አቤልን በምን አይነት መንገድ ለህግ አሳልፈው ይሰጡት ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። አቤል በአሁኑ ላይ በሁሉም አቅጣጫ መረጃ እየተሰበሰበበት እንደሆነና ወደ መጨረሻ አካባቢ እየደረሰ እንደሆነ ነው የሚታየው። በቪዲዮ ላይ ማንኛውን ማስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ